ቲና ቤቱ የኔ ሆነ ብላ አሸሽ ጌዳዬ ውጡልኝ ከቤቴ የፍቺ ወረቀት እፈልጋለሁ እያለች ያዙኝ ልቀቁኝ እያለች ትገኛለች ማለት ነው። የእውነቴን ነው የምላችሁ እንደ ቲና የተበላ ሰው እንደ ቲና ያለቀለ ሰው አለ ብዬ አላስብም። ምክንያቱም ነገሮች ሁሉ አልቆላታል። ሁሉን ነገር አባባ ልጄ የቆመውን በቁሞ ጉድጓድ ውስጥ ጨምሮ እየቀበሯት ይገኛሉ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ የሉላዊ ድራማ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ሰላማችሁ ብዝት ይበልልኝ። ልዑል እግዚአብሔር ሰላምታ ከእናንተ ጋር ይሁን እላለሁ። ይህንን ቪዲዮ የምታዩ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በእግዚአብሔር ስም እጠይቃችኋለሁ ማለት ነው። እና እንግዲህ ቤተሰቦቼ የምላችሁ ነገር ቲና የቤቱ የተሰጠው ወረቀቱ እውነተኛ መስሏታል። የቤቱ ካርታ ማለት ነው። ግን አባባ ሞኝነታችሁ ሞኝ አይደሉም። በጣም ብልጥ እሳት እንደውም ለተደረገባቸው ነገር በቀል እየተበቀሉ ይገኛሉ ማለት ነው። ምክንያቱም ፎርጁኑን ነው የሰጧት። ግን እሷ እውነት መስሏት በጣም ከማይታሰው የበለጠ ተስፋ አድርጋ መጥፎ ነገሮች ውስጥ እየገባት ይገኛለች ማለት ነው። እንግዲህ ቤተሰቦቼ ወሽሟ እንግዲህ ሁሉን ነገር ሰምቷል። ምክንያቱም አባባ ካሌብ ሲያወሩ ዳኒ ሁሉን ነገር ሰምቷል ማለት ነው። ምክንያቱም ከነ ቅድስት ጋር ሆኖ ሲያወሩ ሁሉን ነገር ሰምቷል ማለት ነው። እና ዳኒ እባክሽ ዝም በይ፣ ነገሮቹን ሁላ አጣሪ፣ ዝም ብለሽ አትሩጪ ስላት ምንም እሱን እየሰማች አይደለም ማለት ነው። ዳኒ ደግሞ እንዳይነግራት ምክንያቱም አባባ 4 ሚሊዮን ገንዘቡን ለእሷ ካልነገርካት እሰጥሃለሁ ከኛ ጋር ከሆንክ፣ አለበለዚያ ግን አልሰጥክም ብሎ ነግረውታል ማለት ነው። ስለዛ ለዛ ለገንዘቡ ብሎ የሰማውን እንዳልሰማ ያየውን እንዳላየ ሆኖ ጭጭ ብሎ ይገኛል ማለት ነው። ዳኒ እንግዲህ በጣም ፈርቷል። ምክንያቱም ያችን የመሰለች ፍቅረኛውን የሚወዳትን ነፍሷን የማጣላትን ፍቅረኛውን ይወስዱብኛሉ ብሎ በፍራቻ ውስጥ ይገኛል ማለት ነው። እውነቴ ነው ጠርጥሯል። ግን እውነትም አባባ ደግሞ እንግዲህ ለካሌብ ለልጃቸው እንዴት ያያጩ እንደሆነ አይታችኋል። እንግዲህ በጣም ነው የወደዷት ልጅቷን። በጣም ደግሞ ልጅቷን መልካም ሰው ነች። ምክንያቱም ክብር ፍቅርን የምታስቀድም ማንነትን የምታስቀድም ልጅ ነች ማለት ነው። ስለዛን ካሌብ እንግዲህ ፎንቃ ጥሎበታል ማለት ነው። ያስታውቃል አስተያየቱ ምናምን ነገሮችን ፎንቃ ጥሎበታል። አባባን በጣም ነው የወደዷት፣ ቅድስትም እንደዛው። ምክንያቱም ልጅቷ ባለ ትህትና የሞላች ነች ማለት ነው። ቲና እንግዲህ ቲናን ያየ አይን እንዴት ያቺ ምስኪን ልጅ አይወድም ብላችሁ ታስባላችሁ? በጣም የምትወደድ ነች ማለት ነው። ካሌብ እንግዲህ የሆዱን በሆዱ ያዝ አድርጎ ምንም ነገር እንዳልተፈጠረ አድርጎ እየኖረ ነው ማለት ነው። በነገራችን ላይ ቲና በቁማ እንደተቀበረች ምንም ነገር የገባት ነገር የለም ማለት ነው። እሷ ለራሷ ፈታ ዘና ብላ እየመጣች ነው ማለት ነው። ምክንያቱም ቤቱ በእሷ ቤት የእሷ ቤት ስለሆነ ብቻ እንደፈለጋት ለብቻ ፈታ ብላ ነው የመጣችው ማለት ነው። ዳኒ ደግሞ እየተንቆራጠጠ ይገኛል ማለት ነው። ምክንያቱም አንደኛ ለፍቅረኛው እያሰበ ነው። ሁለተኛ ነገር ያችን 4 ሚሊዮን ገንዘብ ካገኘ ቀጥታ ቲናን አጋፍጦ እሱ መሄድ ነው የፈለገው ማለት ነው። እንግዲህ አባባ ምናቸው በልጣቸው ነው ምናቸው ሞኝ ነው? ሞኝ አይደሉም። ገንዘባቸውንም ሁሉን ነገርን አሳልፈው የሚሰጡ አባት አይደሉም። ምክንያቱም ካሳለፉት ነገር ያሁላ ግፍ ስትሰራባቸው ያሁላ መከራ ስቃይ ስታሰቃያቸው በአሁን ሰዓት ዝም ብሎ አያዋትም ማለት ነው። ስለዛን ቲና ተብዬዋ እንግዲህ እንደምታውቁ በጣም ግፈኛ ራስ ወዳጅ ለገንዘብ ብላ ለሀብት ንብረት ብላ ያሁላ ግፍ ባባ ላይ በአባባ ላይ ግፍ ስትሰራ ነበረ ማለት ነው። በቅድስትና በአባባ ላይ ማለት ነው። እና እንግዲህ ካሌብ ደግሞ በጣም ሞኝ ነው። እስካሁን ድረስ ተሞኝቶ ወድሃለሁ ፈቅርሃለሁ ስትል እሺ ብሎ እየተቀበለ ያለችውን ነገር እየሰማ ሲጃጃል ነበር። አሁን ነገሮችን ሁሉን ነገር አውቆ እንግዲህ ካሌብ ሁሉን ነገር ያወቀው ሰራተኛ ከሆነ በኋላ ነው ማለት ነው። ሁሉን ነገር ያወቀው ማለት ነው። እና በፊት ምንም ነገር የሚያውቀው ነገር የለም። ቢነግሩትም አይሰማም አያምንም ነበረ ማለት ነው። እና ቤተሰቦቼ
የምነግራችሁ ነገር ተቲና ምን ትማራላችሁ? በጣም አስቸጋሪ ሰው እንደሆነች ነው። እንግዲህ ከውጭ መታ የት ሄደሽ መጣች ስሏት ፈታ ብዬ ዘና ብዬ ዘንጬን የመጣሁት ምናምን ትላለች። እንግዲህ ዳኒ አንቺ እኮ ባለትዳር ነሽ እንዴት ትሄጃለሽ ስላት ካሌብ አልናፈቅሁም እንዴ ስትለው አይ አልናፈቅሽኝም ብሎ ይላታል ማለት ነው። እንግዲህ አንቺ እኮ ዳኒ ደግሞ አንቺ ባለትዳር ነሽ እንዴት ትወጫለሽ ምናምን የዚህን ያክል ትቀመጫለሽ ስላት አይ ባልየው እኮ ምንም ነገር አልተናገረም፣ ስለዛን ምንም ነገር የሚያገባክ ነገር የለም ብላለች ማለት ነው ዳኒን። እሱም አልናፈቅኩም ስትል አይ እኔ ምንም ነገር አልናፈቅሽኝም፣ አንዲት ነገር አልናፈቅሽኝም ብሎ ይነግራታል ማለት ነው። እንግዲህ ከዛም በኋላ ምንድን ነው ያደረገችው? ሄዳ ካሌብን መኝታ ክላስ ወይ አንተ ወይ እኔ ሶፋ ላይ ወጥቼ ልተኛ፣ ሂድና ሶፋ ላይ ወጣና ተኛ ትለዋለች። እኔ አልተኛም ከቤቴ ቅንቅንቅ አልልም፣ አንቺ እኮ የተበላሸሹ አባቴን ትልቁ ክላስ ለእናንተ ይሻላል ብሎ ሲለቅልን ትንሿ ክላስ ስተኛ ያን ጊዜ ነው። አሁን ደግሞ ብዬ ከክላስ ወጥቼ ሳሎን ልተኛልሽ እንዴ ስላት እኔ ተኛለሁ ብላ እንግዲህ ከሳሎን ወጥታ ከክፍሏ ወጥታ ከሳሎን ተኝታለች ማለት ነው። በማግስቱ ደግሞ ያው አልጋውን ልቀቅልኝ ስትል ትገኛለች ማለት ነው። እሱ አለቅልሽም ብሎ ይላታል ማለት ነው። አሁንም ሄዳ እዛ ትተኛለች ማለት ነው። ምክንያቱም በፊት እኮ ትለምነኝ ነበር ስል አይ ለለመንኩበት ጊዜ ራሱ ፈጣሪ ቅር ይበለኝ፣ ማንነቴን ሳላቅ ነበረ ስለምንሽ የነበረው፣ አሁን ግን ልለምንሽ አልችልም ይላታል ማለት ነው። ከዛን ቀጥታ ምንድን ነው ያደረገችው? ወታ ትተኛለች ማለት ነው። እንግዲህ በጣም እየተሳደበ ይገኛል ማለት ቅድስትን በጣም ነው እያመነጫጭቃቻት ያለችው። እንዲሁም አባባንም እንደዛ በጣም ነው እያመናጨቀችው ያለችው ማለት ነውና ለአባባ ምን ትላችኋለች? እኔ በጣም ካሌብን እየጠላሁት እየመጣው ነው፣ ፍቅሩ እየወጣልኝ ነው ብላ ትናገረዋለች ማለት ነው። ልጄ ምን ሆነሻል? እንደዚህ መሆን የለበትም እኮ አንቺ ባለትዳር ነሽ ምናምን ብሎ ሊመካክሯት ይፈልጋሉ ማለት ነው። እኔ ምክር አልፈልግም ምናምን ትላለች ማለት ነው። እኔ እንደውም ከካሌብ ፍቺ ይፈልጋሉ ትላለች ማለት ነው። አይ ፍቺማ ከፈለች ምን ችግር አለች? እንደው ምን መሰለሽ ልጅ ያለች ልጄን እድረዋለሁ ብሎ ይነግሯታል ማለት ነው። እንዴ እናንተ መጠባበቅ ያዛችሁ ነው እንዴ የተቀመጣችሁት ምናምን ብላ ትጠይቃችኋለች ማለት አይ መጠባበቂያ ሳይሆን ግን አንቺ ካልፈለግሽው ምንም ችግር የለውም፣ ምን የመሰለች ልጅ አለች እድርለታለሁ ለልጄ ብሎ ይነግሯታል ማለት ነው። እንደዚህ ከእናንተ ይጠበቃል ብዬ አስቤ አላቅም ብሎ ይላታል ማለት ነው። አይ ልጅ ምንም ማድረግ አልችልም፣ አንቺ ጥለሹ ከሄድሽ እንግዲህ ፈልገንም ቢሆን ልንድረው እንችላለን ብሎ ይነግሯታል ማለት ነው። ከዛን በጣም ውስጧ ይሄን ነገር ስለተባለች በጣም ውስጧ ደስተኛ አይደለችም ማለት ነው። ከፋት ማለት ነው። እና ቤተሰቦቼ ውስጧ ደስተኛ አይደለችም ማለት ነው፣ እንደዚህ በመባሏ ማለት ነው። እና ሄዳ እንደውም ለዳኒ እንደዚህ ያለኝ እኮ አባባ እንደዚህ ያለኝ ብላ ሄዳ ትናገራለች ማለት ነው። ዳኒ ደግሞ ተይ ነገሮችን ሁላ ቆም ብለሽ አስቢ፣ ምንድነው የምታውቀው ነገር አለ እንዴ ንገሪ ምናምን ትለዋለች። አይ እኔ የምነግርሽ ነገር የለም፣ ሁሉ ነገር ግልጽ ነው፣ ግን ደግሞ ሰከን ብለሽ አስበሽ ሰከን ብለሽ አይተሽ የምትደርሽበት ነገር አለ፣ ለሁሉም ነገር አትቸኩይ፣ ካሌብ እኮ በጣም ነው የሚወድሽ፣ ከሱ ጋራ መሆን አለብሽ ብሎ ይላታል ማለት ነው። እንግዲህ ካሌብ ጋርም ሄዶ እንግዲህ ቴና እኮ በጣም ነው የምትወድክ፣ በጣም ነው አንተን ስታስብክ የምትኖረው፣ በጣም ካለሱ መኖር አልችልም እያለች ነው ብሎ ይነግራታል ማለት ነው። አሁን እንደምትወደኝ እኔም አውቃለሁ፣ እኔም እኮ ወዳታለሁ፣ ሰው ማጥቼ መኖር አልፈልግም እያለ ካሌብ ጭራሽ ነው በሱ ላይ ሙድ ሲይዝበት ይገኛል ማለት ነው። እንግዲህ በዚህ አጋጣሚ ዳኒ እንግዲህ ግራ ግብት ብሎታል። ወደሚሄደው ወደሚቀመጥበት ቦታ ጠፍቶበታል ማለት ነው። አንደኛ በፍቅረኛውም አልሆነ፣ ፍቅረኛውም መጥቶ አስታውቋል። ከገንዘቡም አልሆነ፣ ከአባባም አልሆነ፣ ከካሌብም አልሆነ፣ ከዚችም ከቲናም አልሆነ ማለት ነው። ግራ ገብቶት እንደዚሁ የኋላ ኮበት ሆኖ ይገኛል ማለት ነው። ቤተሰቦቼ ከእንደዚህ አይነት ነገር ፈጣሪ ሰውራችሁ ብዬ እላችኋለሁ ማለት ነው። እንግዲህ ቲና ያለ ጭካኔነትና ለብር ያላት አስተሳሰብ በጣም ከባድ ነው ማለት ነው። በጣም ከባድ። ከእንደዚህ አይነት ሰዎች ይሰውራችሁ ማለት ነው። እንግዲህ የእጇን አድናለሁ ብላ የብብቷን ጣለች ነው የምናምን የሚባል ተረት አለ ማለት ነው። ቲና የነገር ነው እያጋጠማት ያለው ማለት ነው። ምክንያቱም በጣም መጥፎ ደረጃ ላይ ነው ያለችው ማለት ነው። ምክንያቱም
ሁሉን ነገር ነቅተዋል፣ አውቀዋል። ጭራሹን አሁን በእነሱ እንትን ውስጥ ነው እየሄደች ያለችው ማለት ነው። እና ለማንኛውም እንደዛ እላችኋለሁ። ክፍል እንግዲህ ሌላ ክፍል ሲመጣ አዲስ ክፍል ይዤላችሁ እመጣለሁ። ቤተሰቦች ይህንን ቪዲዮ የምታዩ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እኔ ውድ እህታችሁንን አመሰግናለሁ። ሰብስክራይብ አድርጉኝ። ቀጣይ ቪዲዮ